ሰውዬው የሆነ ጠብሺ ነገር ነው አይጠቅምሽም። እሺ ወይ መልክ የለው ለነገሩ መልክ ትንሽ ይሻላል፣ ግን ገንዘብ ምናምን የሚባለው እንዳትሸወጂ በኋላ ጉድ እንዳትሆኚ፣ ሁለት ያጣ እንዳትሆኚ። ሄርሜላ ድብቅ ኢላማ አላት። ምክንያቱም አብርሽን መቀማት ብቻ ሳይሆን ደስታንም የመውሰድ አላማ ነው ያላት። ሩታን ራሱ ከደስታ ጋር እንዳትቀጥል ከሁለት ያጣ እንዳትሆኝ እያለች እየተናገረች ነው ያለችው። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አዳዲስ ትኩስ መረጃ ታገኛላችሁ። ድብቅ ተልዕኮ አለው እየተባለ ነው። በዚህ አጋጣሚ ሩታ ጥንቃቄ ማድረግ አለባት። የሄርሜላ አሁን አላማዋ ትናንትና በግልጽ ንግግሯ ሁሉ እየታየ ነው ማለት ነው። ከዚህ በፊት አብርሽን ብቻ አፍቅራን የመጣችው አብርሽን ይዛ ለመሄድ ነው፣ ፍቅር ነው ወይንስ ጥቅም ነው እየተባለ ብዙ ነገሮች ሲወሩ ሰንብተዋል። አሁን ግን ነው አራስነትሽን ሳትጨርሺ ከዲያስፖራኔ ምናምን ካለ ሰው ጋራ የምትለጠፊ አለች። በማያገባት ነገር ገባች። እሺ ሁለተኛ ብዙም አትደሰች፣ ልጁ አይሆንሽም ከሁለት ያጣ እንዳትሆኝ ብላም እየተናገረች ነው። ስለዚህ ከጀርባ የምታውቀው ነገር አለ ማለት ነው። እንደገና ደግሞ አብረው የተነሱት ፎቶም እየወጣ በቲክታክም በዛም እየተዘዋወረ ይገኛል። እች ልጅ አላማ ምንድን ነው? አብርሽን የመውሰድ ብቻ ከሆነ አላማዋ አብርሽን ወስዳ ለምን ላሽ ብላ ፍቅርም ያዛት ጥቅምም ሆነ ምንም ሆነ ለምን እዛው ፍቅሯን አታጣጥምም? ለምንድን ነው የሩታ መደሰት ያመማት? ማለት ከሄርሜላ አይደለም አብርሽን የቀማችው ሩታ አይደለም፣ ነፃ የሆነ ሰው ነው አግኝታ ያገባችው። አለቀ እዛ ጋር። ስለዚህ የዚች ልጅ አላማ ምንድን ነው? ሩታን የሆነ ነገር ማስደረግ ነው ወይንስ ምንድን ነው? ጥንቃቄ ልታደርግ ይገባል። በዚህ አጋጣሚ ዜድ እንዴት አየሽው ደስታን? የእውነት እሷ ልካው ነው ብለሽ ታስቢያለሽ? አሁን በሚወጡ አንዳንድ መረጃዎች እና በሚወጡ አንዳንድ ፎቶዎች በጣም ስጋት ላይ ይገኛል። ምክንያቱም ይሄ ልጅ ይዞ ወደ ሩታ የላከችውና በሆነ ነገር ሴራ ጠንስሳ የላከችው እየመሰለኝ ያለን። ለማንኛውም ምን አሁን የምሰጠው ሀሳብ ሩታ ሙሉ በሙሉ ጥንቃቄ ማድረግ ይገባታል ብዬ ነው የሚያስበው። ምክንያቱም ከሚወጡ ፎቶዎች እና አንዳንድ ደግሞ ከሀገሩ ላይ የሚገኙ አንዳንድ ሰዎች ደግሞ እንደሚያወሩት ደስታና ሄርሜላ ግንኙነት እንዳላቸው ብዙ ነገር እየወጣ ይገኛልና ምክንያቱም እሷ አላማዋ ከሴት ፋሲል ይጠብቀን ነው። በጣም በሩታ በጣም በትልቅ ቅናት የምትንገበገብ ነምበሯን ሴት ናት ብዬ ነው የማምነው ሄርሜላ። እኔ ምን እንደቀራት አላውቅም። ዞሮ ባሏን እያስበለበለ ባሏን እንትን እያለ ከሚስቱ እንዲርቅ ከሚስቱ እንዲጣላ ብዙ ነገር እዚህ ላይ ሚና ተጫውታ አሁን ደግሞ በዚህ በጎን በኩል ያሴረችው ሴራ አለ ብዬ ነው የማስበው። ምክንያቱም ምናልባት አንዳንዴ ደግሞ አንዳንድ ጥርጣሬዎች አለኝ ለመግለጽ ያህል ማለት ነው። ምክንያቱም ባለፈው አብርሃምን ያው ይቅር ብያለሁ ብላ ባቀረበችው እንደዛ አድርጋ በኋላ ካቀረበችው በኋላ እኔ አንተ ጋር ለመቀጠል ፈልጌ አይደለም ለበቀል ነው ወይም እንደ ፍራንክ ነው ጨዋታ ነው ብላ እንዲያለችው ምናልባት አንዳንድ ጥርጣሬ ምናልባት ለአብርሃም ልትበቀልለት ነው በቃ የሚል የሆነ አይምሮዬ ላይ የሚመላለሱ ነገሮች አሉ እና እኔ ሩታዬ በጣም ተጠንቀቅ ባይ ነኝ። ምክንያቱም ሰው ያላየውን ነገር ያላለውን ነገር ሊያወጣ አይችልም። ኤዲት ነው ብዬ ፈርቼ ነበረ፣ ግን ፎቶግራፉ በፍጹም ከኤዲት የራቀ ነው፣ ኤዲት አይደለም። እና በዚህ ሀሳብ እኔ ሩታ ብትጠነቀቅ ባይ ነኝ። ምክንያቱም በጣም ልጅዮ ነብር ሆና ነው የመጣችባት። ምክንያቱም በጣም ባለጌ ናት፣ ጥፋም ናት። ስለዚህ የባሏን ሷት ደግሞ አሁን ደግሞ በጀመረችው ህይወት ላይ የሆነ ተልእኮ አላት ብዬ ነው የማስበው እንደራስ ታማለች አታደርግም አይባልም። እኔም ከዚህ በፊት አላምንም ብዬ ነበር። አሁን ግን እኔም እንዳንቺው እየተጠራጠርኩ ነው ያለሁት። ገብቶሻል? ለአብርሃም ምንም ታደርጋለች ልጁ ምንም አድርጋ ወደ እኔና ብትለው እየመጣላት ስላልሆነ እስከ ጥግ ድረስ ትሄዳለች ብዬ አምናለሁ። እና ባለፈው ዕለት አብርሽ እንታረቅ ብላው ሩታ ያው ካናደደችው ወዲህ አሁን ላይ ይችኛዋ ትበቀልላታለች ብዬ ነው የማስበው። ገብቶሻል? አይታወቅም
ፎቶዎች እየወጡ ነው። አንዳንድ ነገሮች የሰፈር ሰዎች ይተዋወቃሉ እያሉ እያወሩ ስለሆነ ሩታ ትልቅ ጥንቃቄ ልታደርግ ይገባል እዚህ ጋር። በእርግጥ ፍቅር ጀመርን ያሉት ነገር የለም። የፍቅር ጥያቄም ሲያቀርብም ሆነ ስትቀበል አላየንም። እንደዚህ ማለት ግልጽ በሆነ ነገር አልተናገሩም እና ግን ደግሞ ቀስ በቀስ የሰው ልጅ በመላመድ ብዙ ነገሮች ይመጣሉ። አሁን ከባለፈው ይልቅ ዛሬ ልጁ ኮንፊደንስ ተሰምቶታል። እንደምታየው ቤት ሲገባ አብርሽን ሲናገር ያለው ነገር ከበፊቱ የተለየ ነው። እነ ኖባም ከጎኑ እያበረታቱት ነው። ስለዚህ እውነት እንደተባለው ሄርሜላ ልካው ከሆነ ለአብርሽ ልትበቀል ሊሆንም ይችላል። ድጋሚ ልቧን እንዳይሰብራት ስጋት አለኝና ይህንን ነገር እንዳልሽው አንቺ መጠንቀቅ አለባት ብዬ ነው የማምነው። ምክንያቱም ነገሮች እያንዣበቡ ያሉት እንደዚህ ነው። ለበቀል ይመስለኛል ሁኔታዋ፣ አረካቷ፣ አንዳንድ የምትናገራቸው ቃላቶች ትላንትና የሰው ልጅ ማንኛውም ሰው ያፈቅራል። አልቅሰሽ ያፈቅርሃለሁ ብለሽ የመጣሽው አንቺ ነሽ ብላ ትላንት ተናግራት ነበር። ያፈቅርሃለሁ ብላ የመጣችው እሱ የሰው ሚስት ጋር ሆኖ ባለትዳር ሆኖ ወልዶ አይደለም ሩታ ያገኘችው። ነፃ ሆኖ ብቸኛ ሆኖ አንገቱን ደፍቶ በተከፋበት ሰዓት ከጎኑ የሆነች ናት። እሷ ግን ባለትዳር በክብር የተዳረ ሚስት እያለችው የሚያምር ልጅም ታየ የወለደችለት ሚስቱን ለመንጠቅ የምትጥረው ጥረት በጣም ከባድ ነውና እሷ አሁን ይሄን ቃላት አምሮብኛል ብላ ነው የተናገረችው። እሷ ናት ልታፈር የሚገባው። ከዛም እኮ ብዙም አትደሰች ከሁለት ያጣ እንዳትሆኝ አለቻት። አየሽ ትክክለኛ ለበቀል ነው ብዬ የተጠራጠርኩት እዚህ ጋር ነው። ለምን ብትይ ባለፈው ዕለት ሩታ ከሄርሜላም ከሷም ሳይሆን ስላስቀረችው ሩታ ማለት ነው አብርሽን እና አሁንም እሷ ከሁለት ያጣ አድርጋ ሜዳ ላይ ልትጥላት ልቧ እንዲሰበር ልታደርጋት ነው ያሰበችው ብዬ አስባለሁ። ለምን ትናንትና ከተናገረችው አማርኛ ማለት ነው ፊት ለፊት ላይ አስቀምጥላችኋለሁ። በነገራችን ላይ ትሰሙታላችሁ። እንደዛ ነው አሁን እየገባኝ ያለው። ግን ኢንሻአላህ ያው ሩታ አራዳ ናት፣ ብልጥ ናት፣ ብልሃተኛ ናት። ሁሉንም ነገር እንደምንነቃበት ተስፋ አደርጋለሁ። ግን ሄርሜላ የሰው ባል አይሆንምና በተጠናቀቀኝ ትንሽ ያልቻል እንኳን አምሳያ ልጅን የወለደችበት ሩታና አብርሃም መቼም አይለያዩም። ለማንኛውም ቦታሽን ያዢ። አሁን ብዙ ወንዶች ሳያልቁ መድረሱን ጎኗን በሰዓት ብትፈልግ ነው የሚያዋጣት ነገሩ። እንደዚህ የሜዳ ለሌ ሆና ማንም የሚፈልጋት አይኖርም። ግን ጊዜዋን መስዋዕት እያደረገች ያለችው በከንቱ ነው። ሩታ እንዳልሽው በጣም ብልጥና አስተዋይ ልጅ ናት። እዚህ ነገር ውስጥ ትገባለች ብዬም አላምንም። ዞሮ ለጊዜው ትደሰት፣ ትሳቅ። እኛ የምንፈልገው ሳቋን ነው። ባጭሩ በቀል አይመከርም፣ ደስ የማይል ነገር ነው። ግን ደግሞ ራስን መጠበቅ ግዴታ ነው። ለሰጠሽን ሀሳብ እናመሰግናለን። ክበሪልን ውዶችዬ። ላይክ ሰብ ማድረጋችሁን አትርሱ። በቀጣይ ቪዲዮ የምንገናኝ ይሆናል። ሰላም ቆዩልኝ።